ግደሏት። እናት ያለ ልጅ ማደግ እንዳለባት ትማር። የእጇን ካላገኘች እሷ ካልሞተች እኔ ሰላም አላገኝም። እሷን ካልተበቀላችሁልኝ እኔ ሰላም አይኖረኝም። ዩ ሲሪየስ? ሐዘናችሁን አርፋችሁ አታጣጡም እንዴ? ሰላም እንዴት ናችሁ የተወደዳችሁ የኛ ጌታ ቤተሰቦቼ? እኔ በጣም ደህና ነኝ። እንኳን ወደኛ ጌታ በሰላም በጤና መጣችሁ ብያለሁ። ለኛ ጌታ አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ ይሄን ቤተሰብ ልትቀላቀሉ ትችላላችሁ። ዛሬም እንደተለመደው የተለያዩ ማህበራዊ ጉዳዮች ማህበራዊ ሚዲያ ላይ ሲሰራጩ የዋሉ ጉዳዮችን ጠቅለል አድርገን የምናይ ይሆናል። ስለዚህ የኛ ጌታን አሁንም በድጋሚ ሰብስክራይብ አድርጉ። ዛሬ ይዤላችሁ የመጣሁት ምንድነው የሚለውን ለመናገር ያክል እንግዲህ የእናታችን ማለትም የሃና እናት ስርዓተ ቀብራቸው በነገው ዕለት ይፈጸማል። አስክሬናቸው በነገው ዕለት ማለዳ 12 ሰዓት ተኩል በቦሌ ኤርፖርት አቀባበል የሚደረግለት ይሆናል። አጠቃላይ የስርዓተ ቀብራቸው መርሃ ግብር ምን ይመስላል የሚለውን የምናይ ይሆናል። ሌላው ደግሞ ኢትዮጵያን ወክላ በዓለም አቀፍ የቁንጅና ውድድር መድረክ ላይ እየተሳተፈች የምትገኘው ወይዘሪት ሩት ይርጋለም ወይዘሪት ኢትዮጵያ ማለት ነው። የሷ ፊልማም እንደዚሁ ፊልም ቀጥሏል። በነገራችሁ ላይ 2 ሚሊዮንን ተሻግራለች በብዙ ኢትዮጵያውያን ትብብር ማለት ነው። አሁንም ትብብሩ ተጠናክሮ እንዲቀጥል የተለያዩ ወገኖች ጥሪያቸውን እያስተላለፉ ነው። በነገራችሁ ላይ ቮት እየገዛችሁ ከሩት ይርጋለም ጎን እንድትቆሙ በአክብሮት ጋብዛለሁ እኔ። ሌላው ሊያሾ በተደጋጋሚ የግድያ ዛቻና ማስፈራሪያ እየደረሰኝ ነው ስትል በአንደበቷ ተናግራለች። ለመሆኑ የግድያ ዛቻውን እያደረሰባት የሚገኘው ማን ነው? ለምንስ ነው እየተዛተባት የሚገኘው? እሱንም የምናይ ይሆናል። ስለዚህ እስከ ፍጻሜው አብራችሁኝ ሁኑ ስል በአክብሮት ጋብዛለሁ። ወደ መጀመሪያው ጉዳይ ስገባ እንግዲህ መጀመሪያ ላይ የወደድኩትኝ የእናታችን የወይዘሮ ደንቤቺ ሶርባጋ የቀብር ስነ ስርዓታቸው በነገው ዕለት ይፈጸማል። እንዳልኳችሁ 12 ሰዓት ተኩል ላይ በኢትዮጵያ ሰዓት አቆጣጠር አስክሬናቸው ወደ አዲስ አበባ የሚገባ ይሆናል። በቦሌ ዓለም አቀፍ የአየር ማረፊያ ወይም ኤርፖርት ላይ ደግሞ አባቶችና ሌሎች መዘምራኖች ጭምር በመንፈሳዊ መርሃ ግብር የአስክሬን አቀባበል የሚያደርጉላቸው ይሆናል። 3 ሰዓት ላይ ደግሞ ወደ መኖሪያ ቤታቸው ጉዞ የሚደረግ ይሆናል። 4 ሰዓት ተኩል ላይ ደግሞ በመኖሪያ ቤታቸው በጉራጌ የክብር ባህላዊ የለቅሶ ስነ ስርዓት ይደረግላቸዋል ማለት ነው። 5 ሰዓት ጀምረው እስከ 6 ሰዓት ደግሞ ፍትሃት የሚደረግ ይሆናል በአባቶች ጸሎት ማለት ነው። 7 ሰዓት ተኩል ላይ ወደ ቅዱስ አማኑኤል ካቴድራል በዝማሬ እየታጀበ ጉዞ ያደርጋል አስክሬን። 8 ሰዓት ከሩብ ጀምሮ ደግሞ በአውደ ምህረት አቀባበል የሚደረግ ይሆናል። እንግዲህ 8 ሰዓት 30 ላይ ወይም 8 ሰዓት ተኩል ላይ የፍትሃትና የወረብ ይደረጋል በደብሩ ሊቃውንት ማለት ነው። እንዲሁም 8 ሰዓት ከ45 ላይ የህይወት ታሪካቸው የሚነበብ ይሆናል። 8 ሰዓት ከ50 ላይ የአበባ ጉንጉን ይበረከትላቸዋል ወይም ደግሞ ይቀመጣል ማለት ነው ሳጥኑ ላይ። ሌላ እንግዲህ የቤተሰብ መልእክትና ምስጋና ይደረጋል። ሌላው ደግሞ የወንጌል አገልግሎት የጸሎት መርሃ ግብር እንዲሁ 9 ሰዓት ከ20 ላይ የግብአተ መሬታቸው የሚፈጸም ይሆናል። በነገራችሁ ላይ ከ9 ሰዓት ተኩል ጀምሮ የነፍስ ይማር መርሃ ግብር በሰንበቴ አዳራሽ ወይንም ደግሞ ደብረ ገሊላ ቅዱስ አማኑኤል ካቴድራል የሚፈጸምላቸው ይሆናል። የማጽናኛ መርሃ ግብራቸው ደግሞ በመኖሪያ ቤታቸው ይደረጋል። ይህም እንግዲህ መኖሪያ ቤታቸው የሀዘኑ ተካፋይ መሆን የሚፈልግ ሁሉ እየሄደ ሀዘን መጋራት ይችላል ማለት ነው። በነገራችሁ ላይ ቤተሰቦቻቸው ያስተላለፉት በጣም ወሳኝ የሆነ መልእክት አለ ለሁላችንም፣ ለዩቲዩበሮችም ሆነ ለሌሎች ሚዲያዎች ለቲክቶከሮች ጭምር እጅግ በጣም ወሳኝ የሆነ መልእክት ነው። ይሄም እንግዲህ ሁሉም ተሳታፊ ከቤተሰብ ፍቃድ የተሰጣቸው ካሜራማኖች እንዲሁም የቪዲዮ ቀረጻ ባለሙያዎች ብቻ በመርሃ ግብሩ ወቅት ቀረጻ እንዲያደርጉ የተፈቀደላቸው ነው። ስለዚህ ይሄ በጣም ማሳሰቢያ ጭምር ነው። በስልክም ሆነ በሌላ በማንኛውም መሳሪያ ፎቶ ወይም ደግሞ ቪዲዮ እንዳይቀርጹ በአክብሮት እንጠይቃለን ተብለዋል። ሁሉም ይህንን ስርዓት በመጠበቅ ለቤተሰቡ ስነ ስርዓት ክብርም እንዲሰጥ ደግሞ በትህትና እናሳስባለን ሲሉ ቤተሰቦች ተናግረዋል ማለት ነው። ይሄ በጣም ወሳኝ የሆነ ነገር ነው። በነገራችሁ ላይ ለቅሶን ማደብዘዝ ነው ከቅርብ ጊዜ ወዲህ በሀገራችን ውስጥ የሚታይ ነገር አለ። የለቅሶ ስነ ስርዓትን እንዲህ በጣም በተለይ የታዋቂ ሰዎች ሲሆኑ አርቲስቶች የህዝብን አይንና ጆሮ የሚይዙ ሰዎች ሲሆኑ በቃ በጣም ለቅሶውን የማደፍረስ ነገር አለ። ቤተሰብ ሀዘኑን እንዳይወጣ ቤተሰብ እንደፈለገው እንዳያለቅስ በቃ
ቁጭቱን ሀዘኑን እንዳይወጣ የሚዲያ አይንና ጆሮ በመያዝ ሚዲያው በጣም ከፍተኛ የሆነ ጫና እያሳደረ ይገኛል። እውነቱን ለመናገር በጣም ይሄ ከሞራልም አንፃር መደረግ የሌለበት እጅግ አሳዛኝ ነገር ነው። ዩቲዩበሮችም ሆንን ቲክቶከሮችም ሌሎችም ሚዲያ ላይ ያለን ሰዎች በዚህ ላይ ጥንቃቄ ልናደርግ ይገባል። እንግዲህ ቤተሰቦቿ እንዳሉት ነው መሆን ያለበት፣ ቤተሰቦቻቸው እንዳሉት። ምክንያቱም ሁላችንም እናታችንን እንወዳቸዋለን። ጥሩ ነገር ያበረከቱ እናታችን ናቸው፣ መልካም ሀሳቢ ናቸው። ስለዚህ የእሳቸው ስርዓተ ቀብር በካሜራና በጋዜጠኛ ጋጋታ ለገንዘብ መዋል የለበትም። በቃ ዩቲዩበርም ሆነ ሌላው አካል ቀርጾ በሚዲያ በሚያስተላልፈው ሰዓት የቤተሰብን ሀዘን መጋራት ሳይሆን በቃ ዩቲዩብ ላይ ያንን የሀዘን ድባብ ጭኖ ለገንዘብ ነው እንጂ የሚጠቅመው ሌላ ምንም የሚጠቅመው ነገር የለም። ስለዚህ ሁላችንም እንደ ቤተሰቡ እንዳሉት እንደነሱ ፍላጎትና ፍቃድ ልንሆን ይገባል ብዬ ነው ማስበው እና ሚዲያዎች በጣም ጥንቃቄ እንድንወስድ ነው መልእክቴን ማስተላለፈው እኔም በዚሁ ማለት ነው። ወደ ሁለተኛው ጉዳይ አልፋለሁኝ። እንግዲህ ሁለተኛ ላይ የያዝኩት ጉዳይ በጣም የሚገርም ነው። ሚስ ሩት ይርጋለምን ይመለከታል። በነገራችሁ ላይ ሚስ ሩት ይርጋለም ኢትዮጵያን ወክላ በዓለም አቀፉ የቁንጅና መድረክ ላይ እየተወዳደረች ትገኛለች። እሷን በተመለከተ የተለያዩ ብዥታዎችና የተለያዩ ሀሳቦች ሲስተጋቡ ነበረ። በነገራችሁ ላይ ሩት ይርጋለም እንግዲህ ሀዘን ላይ የተሰበረች የነበረች ልጅ ናት። ሀዘኗን ዋጥ አድርጋው ነው ወደዛ መድረክ የሄደችውና ብዙም ከኢትዮጵያውያን ያን ያክል ድጋፍ እያገኘው አይደለም ስትል እሷ ራሱ በትላንትናው ዕለት ቲክቶክ ላይ ገብታ ስትናገር ነበርና ሁላችንም ለሩት ይርጋለም ድምጽ መሆን አለብን። ሩት ይርጋለምን መደገፍ አለብን ብዬ አስባለሁ። ምክንያቱም እቺ ልጅ ራሷን ሳይሆን ወክላ ሄደችው ባንዲራችንን ኢትዮጵያን ሀገራችንን ወክላን ሄደችውና ከሀገር በላይ ደግሞ ከሀገር የሚበልጥ ነገር የለም። ስለዚህ ሩትን በመደገፍ ለሀገራችን ያለንን ድጋፍ መግለጽ አለብን ብዬ አስባለሁ። ምክንያቱም ሩትን መደገፍ ኢትዮጵያን መደገፍና የኢትዮጵያን ስም በዓለም ማስጠራት ስለሆነ ማለት ነው። እንግዲህ ሩት በነገራችሁ ላይ ወደ 2 ሚሊዮን ድምጽ አግኝታለች። ወደ 2 ሚሊዮን ገብታለች ማለት ነው። 2.1 ሚሊዮን አካባቢ ድምጽ ላይ ናት። በ2 ሚሊዮን 13925 ያህል ድምጽን በማግኘት በሁለተኛ ደረጃ ላይ ትገኛለች። እንግዲህ ይሄንን ደግሞ አጠናክራ እየቀጠለች ትገኛለች። በተመሳሳይ ደግሞ የመጀመሪያ ደረጃ ላይ የምትገኘው የኤርትራ ተወካይ ስኒት ሀብተአብ 4 ሚሊዮን 723882 ድምጽን በማግኘት የናይጄሪያ ተወዳዳሪ ደግሞ 1 ሚሊዮን 992494 ድምጽን በማግኘት ሶስቱ ተናንቀው እየቀጠሉ ነው የሚገኘው። እንግዲህ በአራቱም አህጉራት የመጀመሪያ ደረጃ የሚይዙ አሸናፊዎች በቀጥታ ወደ ቶፕ 40 የሚገቡ ይሆናል ማለት ነው። በሁሉም ውድድሩን እየተሳተፉ በሚገኙ ሀገራት ማለት ነው። በመላው ዓለም በህዝብ ድምጽ ከፍተኛ ውጤት አስመዝግባ ውድድሩን በአንደኝነት የምታጠናቅቀው ተወዳዳሪ ደግሞ ቀጥታ የቶፕ 6ን ትይዛለች ማለት ነው። የመጀመሪያ ዙር ውድድርን ለማጠናቀቅ 8 ቀናት ብቻ ይቀራሉ። ስለዚህ ኢትዮጵያውያን ዲያስፖራው የምትችሉ ይሄ ካርድ ያላችሁ ገዝታችሁ መምረጥ የምትችሉ አሁንም ሩት ይርጋለምን ብትመርጡ ኢትዮጵያን ብትመርጡ በጣም ልጅቷም አንደኛ በጣም የተጎዳች ናት። በሀዘን የደረሰባት ጥቃት የደረሰባት ልጅ ናት። ሲቀጥል ኢትዮጵያን ወክላ እዛ ቦታ ላይ ስለቆመች እሷን መደገፍ ኢትዮጵያን መደገፍ ነው። ስለዚህ ሩት ይርጋለምን እንድትመርጡ ሁላችንም ይሄንን የሚዲያ ካምፔን አጠናክረን መቀጠል አለብን። በየሚዲያችን ዩቲዩብን የምንጠቀም በዩቲዩባችን ቴሌግራም ማነው ቲክቶክን የምንጠቀም በቲክቶካችን ፌስቡክን የምንጠቀም በጠቅላላ ያልሰማ እንዲሰማ ያላወቀ እንዲያውቅ የማንቃት ስራን መስራት አለብን። እድል ከሩት ይርጋለም ጋር እንድትሆን ምኞቴ ነው። አሁንም እንደግፋት ስል ያለኝን ጥሪ ያስተላልፋለሁ ማለት ነው። እንግዲህ ወደ ሶስተኛው መርሃ ግብራችን ነው ዛሬ የምናልፈው። በሶስተኝነት የምናየው የሊያን ጉዳይ ነው። ሊያ እንግዲህ አሁን ላይ ቱርክ ናት ያለችው አይደለም እና የሰጠችው አንድ ማስጠንቀቂያ መሰል ልበለው ወይም ደግሞ አንድ ተውኝ አይነት ነገር ሰጥታለች እና ለመሆኑ ምን አለች? እሷ ካለችው እንስማ። አሁን ላይ ማውራት አልፈልግም። አሁን ላይ ምንም አይነት ነገር መናገር አልፈልግም። ለሚመለከተው ሰዎች ድምጹን ልክ ያለው ጊዜው አሁን አይደለም፣ ታይሙ አሁን አይደለም።
ምን እየተደረገና ምን እየተሰራብኝ እንደሆነ በማስረጃ እጄ ገብቷል። አመሰግናለሁ። አሁን ላይ ግን ምንም አልታፈልኩም። አገሬ ላይ ስገባ ግን እቺን ነገር ለህዝብ አሳውቃለሁ። አሁን ባይዘው ለሚመለከተው አካል ድምጹን ልከያለሁ፣ ለሚመለከተው አካል ማለት ነው። ነገር ግን አገሬ ላይ ስገባ ግን ይሄንን ነገር እና እዚህ ሳይሆን አገሬ ላይ ስገባ እኔ ባይዘው እናንተ እንደምታስቡት አይነት ሰው አይደለም። መናገር ካለብኝም አገሬ ላይ ቁጭ ብዬ ነው መነግራችሁ። ያው አሁን ግን ምንም ማለት ነው የደረሱኝ ብዙ ማስረጃ አሉ። ስለምንም አይደለም ስለራሴ እንዴት መገደል እንዳለብኝ፣ እንዴት መጠቃት እንዳለብኝ፣ እንዴት ማድረግ እንዳለባቸው እኔን ካልተበቀሉ ሰላም እንደማያገኙና እንቅልፍ እንደማይወስዳቸው እየሰሩ ያሉ ሰዎች ከአንደበታቸው ወጥቶ ሲናገሩ ኢትዮጵያ ካለ ሰው ጋር ስልክ እያወሩ ሲሉ እዛው የተቀመጠ ሰው ሪከርድ አድርጎ ወደኔ ልኮልኛል። እኔ ደግሞ ለሚመለከተው ሰው ልኬያለሁ። አላቅ እኔ ምን እንደተናገርኩ አላቅ፣ ምን እንዳልኩ አላቅ። እኔን እስከ ማስገደል የሚደርስ ነገር፣ እኔን እስከ ማስጠፋት የሚደርስ ነገር ምን እንዳወራው አላቅ። መበቀልና ማድረግ የምትችሉት ነገር ካለ እዛው አጠገብ ያላችሁ ለምን አላረጋችሁም? እኔማ እንደ ኢትዮጵያዊ ነበር የተናገርኩት። ሰላም አልፈለጋችሁም፣ ሰው ዝም እንዲላችሁ አልፈለጋችሁም። እናንተ ቁጭ ብላችሁ የምትሰሩትን ስራ ግን የኔ መድኃኒዓለም የኔ ገብርኤል እዚች ቁጭ ብዬ እንድሰማ ያደርገኛል። እሷን ካልተበቀላችሁልኝ እኔ አልተኛም፣ እሷን ካላጠፋችሁልኝ እኔ አልተኛም። እሷን ህይወቴ አይኖርም ይጠፋል ምናምን አይደለ። በደንብ ደግሞ አገሬ ላይ ስገባ በደንብ አወራዋለሁ። አስፈላጊ ከሆነ ደግሞ በጣም ብዙ የምንናገረው ነገር አለ። ለህዝብ የተደበቀው ወይም ደግሞ ያልተወራውን እኔ አወራላችኋለሁ። እኔ ራሴ ወጥቼ አወራላችኋለሁ። እኔ ራሴ ነግርላችኋለሁ። ሰው ሲተዋችሁ ለምን እንደ እኔ ጋይስ እኔ በቃ ነገርኳችሁ። ቃላቶቼ ንግግሮቼ ይከብዳሉ። በቃ ግን እናንተ እንደምታስቡት አስቤ አይደለም ብዬ ተናገርኩ። ጭራሽ አጥፉልኝ፣ እንደዚህ ያርጉልኝ፣ እንደዚህ ካልሆነች እሷ እንደዚህ ካልተደረገች እንደዚህ ሰላም አይኖረኝም ካልተበቀላችሁልኝ ምናምን። እግዚኦ ማርነ ክርስቶስ አቤቱ አምላክ ወይ አራንተ መድኃኒዓለም ተመልከተን። እንዴ አንዳንድ ሰው እኮ የሆነ ነገር ሲመጣብን መማር አለብን። እንዴ ምን አጥፍቼ ምን አርጌ ሌላው ከተናገረው የተለየ ነገር ተናግሬ ነው እንዴ? ሌላው ካረገው ነገር ካወራው ነገር የተለየ ነገር ወይስ ገና ለገና ኢትዮጵያ ስለምትኖር እንደዚህ ምናምን? ጦሱ ይከብዳል። ባይዘው ጦሱ በእናንተ ላይ ይከብዳል፣ በእኔ ላይ ሳይሆን። እኔ ዛሬም ነገም ከነገ ወዲያም የጠበቀኝ መድኃኒዓለም ነው፣ ሰው አይደለም። እሱ ይጠብቀኛል። ዛሬ ምንም አላውቅም። ይሄ ድምጽ ሲላክልኝ እኔ ምንም አላውቅም። ግን እግዚአብሔር እዚች ሀገር ላይ ቁጭ ብዬ በስልኬ ነው ድምጻችሁ የተላከልኝ። ምን ባጠፋው? ምን ባደረኩኝ? በጣም ያደረኩኝ ያረ ህሊና ይኖራችሁ፣ አረ ህሊና ይኖራችሁ። በስመ አብ ወወልድ ወመንፈስ ቅዱስ። አረ ህሊና ይኖራችሁ እናንተ እንዴ! አረ በስመ አብ ጌታን በጣም ነው የምትገርሙት። እኔ በጣም ያሳዘናችሁ በጣም ማለት ነው። እንዴ ምን ስላረኩኝ? ቆይ ጥያቄ ምን ስላረኩኝ? ምን ስላልኩኝ? ምን ስላልኩኝ ጋይስ? ስለተሳደብኩኝ ተሳድቤያለሁ፣ ውሸት ተናግሬያለሁ፣ ያልሆነ ነገር አውርቻለሁ። ምን ስላረኩ ነው እኔ ላይ በቀል የተፈለገው? ምን ስላረኩ ነው እኔ ለመጉዳት ሴራ የምትሰሩት?
ማመን አቅታችኋል። እኔ እዚህ አይደለም ባይዘው እዚህ አይደለም ማወር ኢትዮጵያ ስገባ ነው የምናገረው። እዚህ ምንም አልላችሁም። ኢትዮጵያ ስገባ ግን እናገራለሁ። መጠበቅ ያለብኝን እጠበቃለሁ። ከዛ በኋላ ግን የተባለውን ድምጽ አሰማለሁ። ግደሏት። እናት ያለ ልጅ ማደግ እንዳለባት ትማር። የእጇን ካላገኘች እሷ ካልሞተች እኔ ሰላም አላገኝም። እሷን ካልተበቀላችሁልኝ እኔ ሰላም አይኖረኝም። ዩ ሲሪየስ? ሀዘናችሁን አርፋችሁ አታጣጥሙም እንዴ? እንዴት እኔ ነው የሚገርመው። እንግዲህ በነገራችሁ ላይ ይሄን የዛቻና ማስፈራሪያ ያደረሰባት ማን ነው ብላችሁ እንዲሁ ስታስቡ ማን መጣላችሁ? እኔ እንግዲህ የመጣልኝ ሰው አለ። በተለይ ከተናገረችው ለምን ሀዘናችሁን አርፋችሁ አታዝኑም? ለምን ሀዘናችሁን አርፋችሁ አትቀመጡም ይዛችሁ እንዳለችው። ከዛ ደግሞ እናንተ የምትኖሩበት ዘመናዊ ሀገር ተቀምጦ ሌላው የተናገረው ምንም ሳይደረግ እኔ ምን አርጌ ነው ምን ተናግሬ ነው እኔ ላይ ዛቻ ያለችው ነገር አንድ የሚያሳየው ነገር አለ። ይሄም እንግዲህ በተለይ ከእህታችን ሀና ጋር የሚያያዝ ነገር ሊሆን ይችላል ብዬ አስባለሁኝ። ለምን ካላችሁ ደግሞ ሀዘናችሁን አታዝኑም ስትል በአሁን ሰዓት ሀዘን ላይ ያለችው ሀና ናት። እንደገና ደግሞ እናንተ በምትኖሩበት ሀገር ያለችው ደግሞ ዮኒ ማኛም ልክ ሊያ እንደተናገረችው እናትሽን አሳርፊያት፣ እናቶቻቸውን እያስለፉ ያሉ ብዙ ልጆች አሉ። ስለዚህ እናቶች ትረፉ ብሎ ዮኒ ማኛም በራሱ የተናገረው ነገር አለ እና ይሄን ንግግር እሷ ብቻ አይደለችም ያለችው እናቶችን ስለማሳረፍ ብዙ ሰዎች ተናግረዋልና ከሀና ጋር የሚያዝ ነገር እንዳለው ነው የማስበው። ለማንኛውም ነገሮችን ተነጋግሮ መፍታት ሲሆን ጥሩ ነው። በዛ ላይ ይቅርታ ጠይቃለች። ይቅርታውን መቀበል ጥሩ ነው። ሰው ላይ መዛት ወይም ደግሞ ሰውን ለመግደል ማሴር በራሱ ጥሩ አይደለም ብዬ አስባለሁኝ። ለማንኛውም እስቲ እዚህ ላይ ሀሳብ ካላችሁ ኮሜንት ብታደርጉልኝ ደስ ይለኛል። የዛሬ ፕሮግራሚ ላይ በጠቅላላው ኮሜንት እንድታደርጉልኝ በአክብሮት ነው የምጠይቃችሁ ማለት ነው። እዚህ ድረስ መታችኋልና ሰብስክራይብ ሳታደርጉ እንዳትመለሱ እባካችሁ ሰብስክራይብ በማድረግ ቻናሌን እንድትደግፉልኝ እጠይቃችኋለሁ። ምን እንደሚፈጠር ወደፊት የምናይ ይሆናል አብረን ማለት ነው። አሁንም አዳዲስ ነገሮች ሲኖሩ የማስቃኛችሁ ይሆናል ወደ ሚዲያ እየመጣሁኝ። አመሰግናለሁ። አብራችሁኝ የሆናችሁ ሁሉ ክበሩልኝ፣ ክብረት ይስጥልኝ። ቻው